ጉድን ስማ በረከት ገበሬዋ ከተፈታች ወር ሳይሞላት ዛሬም እንደገና በአዲስ ክስ ተከሳ እስር ቤት ገብታለች። ምን አረገች ይባላል መሰለህ? 5000 ሊትር ናፍጣ ነዳጅ ከባለስልጣናት ጋር ሆና አጭበርብራ ለወርቅ ባለሙያዎች ሸጣለች አሉ። 5000 ሊትር ነዳጅ ማለት ምስል እንደሚገኝበት ታውቃለህ? በፈርቅ በብላክ ስትሰጠው ግማሽ ቢሊዮን ብር በጠራራ ፀሐይ። ግን እሷ ምን ስትል ነበር? ወጣ አሁን ታበር ሲዛ የኔ ስም የሚያጠፋው 3000 ብር $3000 ከፍለውት ነው ምናምን ያለች ስትለፈልፍ ነበር። የሆነ አንድ እብድ የሆነ አለ በአማራ ሕዝብ የሚነግድ ስንታየው ቸኮል ምናምን የሚባል አንድ እብድ አለና በሱ ነበረ ስታሰራ የነበረው። ዛሬ ይኸው እስር ቤት ገብታለች። ማንነት ነው ይሄ? አቡቹ ወጥቷለሁ ብልጽግና ከመጣ በኋላ አገሩ እንደዚህ ሆኗል። ከአሜሪካ ጋር ያነጻጽሩ ላሉ የኢትዮጵያን ከአሜሪካ ጋር ያነጻጽራል እንዳለ ሌባ ብቻ። አሁን እስር ቤት ገባች። ብናርጉ ነው የሚያጭበረብሩት። እና እኛ እንሻላለን። መንግስት እግዚአብሔር እኛ ብንሰድብም እኛ እንሻላለን። ምክንያቱም እኛ አንሰርቅ ብንናገርም ብንጮም ምንም ብንል መንግስት ላይ ብንንጫጫም መንግስት ለሚሰራው ነገር ግን ከተሰራ ይሄ ነገር ተሰርቷል ብዬ መሰክራለሁ። ሰው ብልጽግና እያለኝም መሰክራለሁ። ግን እንደዚህ አይነት ሰዎች በመንግስት ሲነግዱ፣ በባለስልጣናት ሲነግዱ መቆጣጠር ያስፈልጋል። ያለች ኢቲቪ ፋና ምናምን ብር ትሰጣለች ለጋዜጠኛ። ጋዜጠኞች እሷን ሄደው ፕሮሞት በቃ ያጋንኗታል። ዛሬስ ወራሯትም ከወጣች መንግስት አምጦ እኮ ነው ለነዳጅ ዶላር የሚሰጠው። ለዛውም በዚህ ሰዓት ነዳጅ ማጭበርበር ከአመራሮች ከሆነ 5000 ሊትር ግማሽ ቢሊዮን ብር አጭበረበሩ። አሁን ተበርሲሳ ስሜን አጠፋለች። አሁን ከእስር ቤት የሚወጡት አርቲስቶች በጠቅላላ ነገ ሲፈቱ እግዚአብሔርን ተመልሶ ይገባሉ። ምክንያቱም በማጭበርበር ነው እዚህ ሀገር በጣም ሀብት እያግበስብሱ ያሉት። አሁን አርቲስቶች ዋስትና ያገኛሉ አይደል? ተመልሶ ይመጣሉ ፌዴራል ፖሊስ ጋር። መመነኝ በማጭበርበር ላይ ነው። አሁን ፊልም መስራት ትተዋል። ቲያትር ቤቶች ተዘግተዋል። ወይ ቤንጆ ላይ ወይ ቤተክርስቲያን ማሰሪያ ሲያጭበረብሩ መልሰን እናገኛቸዋለን። እና በረከት ገበሬዋ በቃ ማንነትሽ ነው ማጭበር። የሆነ ሽንኩርት ገበሬ ምናምን በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ ባሏ አየርላንዳዊ ስለሆነ የእሱ መስሏል ሊሆን ይችላል። እና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት፣ እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለእነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁን። ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። ቤተክርስቲያንን አዛኟ መስለው ልጇ መስለው ጉያዋ ስር ገብተው በዝብዘዋታል ብዬ ከማስባቸው ሰዎች መካከል አንዱ ይሄ የአህያ ዘልደታ የሚባለው የእንቅን ግሩፕ ነው። እኛ የእንቅን ግሩፕ ነው የምንላቸው። ይሄ ግሩፕ
በባህሪው ወደ ቤተ መቅደሱ ወደ አውደ ምሕረቱ ጠጋ ብለው የሚቆሙ ነጠላቸውን አገልድመው አንድ አንገታቸውን ወደ አንድ ጉንግ ዘንበል አድርገው የሚሉ ስሪታቸው ይሄ የሃይማኖት መሰረት ነው የሚባለው፣ የእምነት መሰረት ነው፣ የክርስቶስ ገጸ ባህሪ ናቸው የሚባሉት አዛኝነት፣ ሩሩህነት፣ አብሮ መኖር፣ ፍቅር፣ ይቅርባይነት የሚባሉ ነገሮች ከስሪታቸው ውስጥ ምንም የሌለ ይልቅ የኢያጎነት ባህሪ፣ የመሰሪነት ባህሪ ጎልቶ የሚታይባቸው ሾርት ሙቪ ሰዎች፣ የድራማ ሰዎች እነሱ ናቸው እኛ ግሩፖች የምንላቸው። ይሄም የአያዘ ልደታ የሚባለው እንግዲህ ኢትዮጵያ ውስጥ የተደረጉ የቤተ ክርስቲያን ገቢ ማሰባሰቢያ ላይ ያልተሳተፈባቸው ቦታዎች ስለመኖራቸው እጠራጠራለሁ። ምንድን ነው የሚያደርጉት እነዚህ ሰዎች? መጀመሪያ የቤተ ክርስቲያንን ሀብት ኦዲት የሚያደርገው ክርስቶስ ነው የምትል ፕሮፓጋንዳ እንድትነፋ ያደርጋል። ይሄ ፕሮፓጋንዳ ከተነፋ በኋላ አንዲትም ገቢ አንዲትም ወጪ ወረቀት ላይ እንዳታርፍ ያደርጓታል። ሜቢ አውደ ምሕረት ላይ ወጥተው ይሄን ያህል ሰበሰብን፣ ይሄን ያህል ገቢ አድርግን ሊሉ ይችላሉ። ነገር ግን አንዷንም በወረቀት አታገኟትም። እስቲ ሲምፕል ኤግዛምፕል መልስ እንድትመልሱልኝ የምፈልገው የቤተ ክርስቲያን ገቢ በዶላር የተሰበሰበ የቤተ ክርስቲያን ገቢ እስቲ አንዱን የት መንዝራችሁ በየትኛው ባንክ መንዝራችሁ ነው ለቤተ ክርስቲያን ገቢ ያደረጋችሁት? ብዙ ቦታዎች ላይ እንደውም በዶላር የሚሰበሰቡ የቤተ ክርስቲያን ገቢዎች አይነገሩም፣ ግዝቶች ናቸው። በእናንተ ለሌብነታችሁ እንዲመቻችሁ የምትጠቀሙበት የገንዘብ ዝውውርም ሊኖር ይችላል። እዚህ አካባቢ የአያዘ ልደታ በባህሪው ከቤተ ክርስቲያን ላይ ገንዘብ መውሰድ ኃጢአት አይደለም ብሎ የሚያስብ፣ ኮሚሽን መውሰድ ኃጢአት አይደለም ብሎ የሚያስብ፣ ነገር ግን ይሄ ትክክለኛነቱን ለሕዝብ የማይናገር ቤተ ክርስቲያን ጉያ ስር ገብቶ ልጇ መስሎ የሚቡጦብጥ አንዱ ሰው ነው። ይሄ በቅርቡ ወደ ካናዳ ሄደ። እንግዲህ ካናዳ ከሄደ በኋላ ከቤተ ክርስቲያን ያለውን የገቢ ምንጩ ተቋረጠበት። ስለዚህ ሌላ የገቢ ምንጭ መፈለግ አለበት። አሁን ደግሞ ፖለቲከኛ ሆኖ ብቅ አለ። አዳነች አቤቤ እንደዚህ አርጋ ልጆች እንደዚህ አርጋ ህብረተሰብን አፈናቅላ ባንታ ያምር። አንተ ትክክለኛ ሰው ብትሆን ኖሮ ለቤተ ክርስቲያን ነበር መንቆርቆር የነበረብህ። ቤተ ክርስቲያንን ከሚጠሉ ሰዎች መካከል ግሩፖች አንዱ ናቸው። እንደ ቤተ ክርስቲያን ኢትዮጵያ ውስጥ ያላትን ስብዕና ይዛ እንዳትቀጥል ከምታረጉ ሰዎች መካከል እናንተ ናችሁ። አምና ላይ የቤተ ክርስቲያን ሰው ነበርክ፣ አማኝ ነበርክ፣ ቄስ ነበርክ፣ ወደ አንድ አገድለ እንትን ነበርክ። ዘንድሮ መጣህና ደግሞ ፖለቲከኛ ሆንክ ማለት ነው። በእውቀቱ ስዩም ምን ይላል? አምና በዚህ ሰዓት አድማ በታኝ፣ ዘንድሮ መጣና የኳስ ተንታኝ። የ3 ሚሊዮን ዶላር መኖሪያ ቤት አሜሪካ ላይ ገዝተዋል ተብለው ሲታሙ የነበሩት የሸገር ከተማ ከንቲባ ቲክቶከሮችን ሰብስበው እዩልኝ የሰራሁትን መሰረተ ልማት፣ እዩልኝ የሰራሁትን ኮሪደር፣ እዩልኝ ያስገነባሁትን ኢንዱስትሪ እዩልኝ ብለዋል። እሰየው፣ የሰሩትን ማሳየት ጥሩ ነው። የሰሩትን ሰዎች እንዲያውቁሎት ክሬዲት እንዲሰጡት መደረጉ ጥሩ ነው። ነገር ግን አሁን ባለችው ኢትዮጵያ ውስጥ እንደ ሸገር ከተማ ሌብነት የተስፋፋበት ቦታ የለም። ይህንንስ ለማጥፋት ምን ያህል ቁርጠኛ ኖት? በእርሶ የስልጣን ዘመን የሰሩት ስራዎች እንዳሉ ሁሉ በኢትዮጵያ ደረጃ የሌለና ያልተለመደ የሌብነት ስፍራ ሸገር ከተማ ነው። ስለዚህ ምን ይላሉ እንሎታለን።